አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሱፊ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ዛሬ አዲስ ነገር መጥቻለሁና ሩዝ በፓስታ በዶሮ እንዴት እንደሚሰራ እናያለን። እዚህ ጋር የፓስታውን ውሃ ጥጄ ክኖር ጨው ዘይት አድርጌ ፓስታውን ጥጄዋለሁ። እዚህ ጋር ዲያዩን እየከታተፍኩ ነው። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። የምታበረታቱኝም በጣም አመሰግናለሁ። ክበሩልኝ እላችኋለሁ። በሰሞኑን በጣም ጣፍቻለሁና ያው ስራ ቀይሬ በስራ ምክንያት ያው እስከምንደምደው ድረስ እኔ ቶሎ ስልክ ሊዝም ብዬ ነው ቪዲዮ መለቀኩም ጠፍቻለሁ። ላይ በሚያገባውኝ አይደለምና ላይክ እያረጋችሁ አበረታቱኝ። አይከፈልበት መልካምነታችሁን አሳዩኝ። ንቅኖች እና ዶሮውን እየቆራረጥኩኝ ነው ማለት ነው። ፓስታውን ጥጃለሁ። ዘጋ ያጥባለው ዶሮውን እዚህ ጋር መጀመሪያም በከልና በጨው ነበር ዘፈዘፍኩት። አሁን እዚህ ጋር ከቆራረጥኩት በኋላ እንደምታዩት አጥባዋለሁ። በደንብ አርጌ ጨው ጨምሬ አጥባዋለሁ እንላችኋለሁ። በደንብ ማጠብ ይፈልጋል። በይዘው ያኔ በደንብ ሳታጥቡ ስትቀሩ ዶሮ ብሎ ከሰራችሁት በኋላ ይሸታል። ታውቃላችሁ የሆነ ጣዕሙ ዶሮ ይላል። በደንብ አርጋችሁ በጨው በከል ካጠባችሁት ኖርማል ነው፣ ምንም አይልም ማለት ነው። አጥቤ ጨረስኩት እላችኋለሁ። ጓንቴን አወልቃለሁ። ያው በጓንት ነው የከተፍኩት ያጠብኩት። እዚህ ጋር ቲማቲም የተፈጨ ተዘጋጀ ያለኝ በዛሮችን አቅርቤ ያለው ዶሮ በዚህ መልኩ ቆራረጥኩት። ኩርኩማር አድርጋለሁ። እኔ በሻይ ማንኪያ አንዳንድ እያረጋችሁ በትልቁ ስለሆነ ጫፍጫፉ ላይ ትንሽ ነው። እዚህ ጋር ክዝበራ አለኝ። ክዝበራ በእኛ ድንብላል ማለት ነው። የተፈጨ ክዝበራ ነው የሚሉት አረቦቹ። እዚህ ጋር ከሙን ጨምራለሁ። ይሄ ደግሞ ሙሸከል ነው። ሙሸከል ይባላል። የተቀላቀለ ብዛር ነው። ይሄ ደግሞ ፍልፍል አህመር ማያቃጥለው ነው። ፍልፍል አህመር ነው። ፍልፍል አህመር ጨመርኩኝ። ከዛ ጨው ጨምራለሁ። ጨው ሽንኩርቱ እስከሚበስል በዚህ እሽት አርጋችሁ ታስቆዩታላችሁ። አሪፍ ነው የሚሆነው። እዚህ ጋር የተከተፈ ሽንኩርት አለኝ፣ ነጭ ሽንኩርት አለኝ። ያው ቪዲዮ እንዳይረዝም ይሄ ደግሞ የተዘጋጀ ነው። ያኔ ቲማቲሙ ከዚህ በፊት ተዘጋጅቼ የከተትኩት ነው። ሳልሳ አለኝ። ያው እዚች ጋር ድስጤን ጥጃለሁ። ዘይት አደርጋለሁኝ። ያው ኑሮ በዘዴ ነው። ዘይቱ እንደዚህ አይላንድ ቀደር ነው። ዘይቱን ስለምንጠቀም እንዳገኘን አንጠቀመው። ኖርማል ለምግብም ዘይቱን ነው። ኖርማሉን ዘይት እዚህ ቤት አይጠቀሙም። ሽንኩርቴን ጨምራለሁኝ። ሽንኩርቱ ጥብስ እስከሚል ተጠብሱታላችሁ። ቡኒ እስከሚሆን ማለት ነው። ጥብስ በደንብ ጣዕም እንዲኖረው ማለት ነው። እዚህ ጋር በዛሩን አዋህዳለሁ። ዘይት ጨመርኩበት። ዘይት ጨምሬ ከዛ አዋህደዋለሁ ማለት ነው። በአንድ እጅ የቀረጻችሁ ግን በአንድ እጅ መስራት ዋጋ ያስከፍላል። ያው ምን ማድረግ ያው መቼም ትረዱኛላችሁ። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ እላችኋለሁኝ። እና አዋህደዋለሁ። እዚህ ጋር ፓስታውን ጥጄዋለሁኝ እየበሰለ ነው እላችኋለሁ። ትንሽ ክኖር ጨው፣ ውሃ፣ ዘይት አድርጌ ነጣትኩት እላችኋለሁኝ። ያው ሽንኩርቱን በዚህ መልኩ እየጠበስኩት ነው። ጥብስ እያለ ወደ ቡኒ እየሄደልኝ ነው። በደንብ ምሽሽ ብሎ እስከሚጠበስ ነው ማቅላላው ማለት ነው። ቶሎ አልጨምርም ማንኛውም ምግብ ስሰራ ማለት ነው። እዚህ ጋር ነጭ ሽንኩርት ጨመርኩኝ። ሽንኩርቱ ትንሽ ከጠበስኩት ኋላ ነው ዶሮንም ጨምረው ማለት ነው። በኋላ በደንብ ሽታ እንዳይኖር ምናምን በዚህ መልኩ ጠበስኩት። ይኸው እንደምታዩት ሽንኩርቱ ቡኒ ሆነ እላችኋለሁ። ከዛውን ሳልሳውን ጨምራለሁ። በኋላ ስትጨምሩ ሳልሳው በደንብ ካልተጠበሰ የሳልሳ ሽታ ይኖራል። ታውቃላችሁ ምግቡ ወደ ሳልሳነት ጣዕም ይዞራል ማለት እንደዚህ በዘይቱ በሽንኩርት ብስ ካረጋችሁት መጀመሪያ ጣዕም አይኖረውም። ታውቃላችሁ ከለር ነው የሚሰጠው። ሳልሳ የሚል ጣዕም አይኖረውም። ያው እንደምታዩት እየጠበስኩት ነው እላችኋለሁ ጋይስ። ዶሮውን ጨመርኩኝ። ከዚህ እንደዚህ ስንትን ሳልሳው ከተቆላላ በኋላ ዶሮውን ጨምራለሁ። ከዛ ዶሮውን በደንብ በራሱ ውሃ ሳልጨምር ቲማቲሙን ሳልጨምር በደንብ ጠብሰዋለሁ ማለት ነው። እንደምታዩት በደንብ ውስጡ እስከሚበስል ድረስ ማለት ነው።
እንደዚህ የአንዱን ዶሮ 4 ቦታ ነው የቆረጥኩትና በዚህ መልኩ እንደዚህ አቁላላዋለሁ በደንብ። እኛቹት ሙሽሽ ብሎ ነው የሚቁላላው። ፓስታው በስሏል ደፋሁት እላችኋለሁ። እዚህ ጋር ክዝበራም አለኝ ቃሪያም አለኝ። ትንሽ ከጠበስኩት በኋላ ቲማቲሙን ጨምራለሁ። አያችሁት ሙሽሽ ብሎ በስሏል በራሱ ጊዜ ዶሮ ማለት ነው። ምንም ሳይጠበስ በዘይት ለብቻ ምንም ሳይጠበስ እዚህ ላይ ስጎ ላይ ቲማቲሙን ጨመርኩኝ። ያኔ ቲማቲምና አንድ ላይ ብዙ እናመጣና አዘጋጅተን ነው በረዶ ምን ከተው እንዳይበላሽ ስንፈልግ የአንዳንድ ሰን እያወጣን እንሰራለን እላችኋለሁ። አሁን በደንብ ዋሃድና ትንሽ ጊዜ ላቆየውና ቃሪያውንም ጨምራለሁ ጥብስ እንዲል ያጣፍጣል። ሌላ ጊዜ ሙለጎን ኖረኝ ነበር። ዛሬ አንዱ ብቻ ስላለኝ ያላችሁ መጠቀም ትችላላችሁ። እንደዚህ ያቅላላችሁ በደንብ ነው በቃ ጣም ውስጡ ድረስ ነው ሙሽሽ ብሎ የሚበስለው። ሉት ሲያምር ክዝበራውን ጨመርኩ። ጋይስ ግን ቅላቱ ያምሩን በአላ አሬት ታሻንት ልታይ ያሰላ ውሃ ካለስኩት ያው በብርጭቆ እየለካው ነው መጠኑን ማስገባው ማለት ነው። ለሩዛችሁ መጠን የምታውቁት እናንተ ናችሁ። በሩዛችሁ መጠን ልክ ነው የምትጨምሩት፣ እንዳይበዛም እንዳያንሰውም ማለት ነው። የሰላም ከዛ ለአንድ ለ5 ደቂቃ ከድነዋለሁ። ካላስ ጨረሰ በሰለ። ዶሮውን አወጣለሁ። ከዛ ለብቻው ፈርን ልከተው ማለት ነው። ትግስቴን ታስጨርሰኛለች ጓደኛ። ኧረ ተይ ግን ቪዲዮ ልስራበት ታይኛው ነሽ። ከዛ እንደዚህ ታወጡታላችሁ። በመረቁ ታዛ ትንሽ ትቀንሱና ማለት ነው። ምን ታጨምሩ እንትን ይሄ ክዝበራና ካሙን ታረጉና ቀመም ፍልፍል አስወዱን ትጨምሩና ትቀቡታላችሁ። ወደ ቡኒ ሄድ ይቀየራል ማለት ነው። እዚህ ጋር ደግሞ ከዛ በኋው ፍልፍል ይሄ ያልተከተፈውን ጨምርበታለሁ። ሩዙን ጨምር ስለሆነ የታጠበ ሩዝ አለኝ። ሩዙን ጨመርኩበት። ያው እንደምታዩት ነው። እዚህ መልኩ ነው። ፓስታውን የምጨምረው ሩዙ ካለቀ በኋላ ነው ማለት ነው። ሩዙ ካበሰለ ሁሉ ነገር ከጨረስኩ በኋላ ነው ማዋሃደው መጀመሪያ ስለበሰለ ማለት ነውና ያው ከድኗል። ትንሽ ይሄው ትረስቼ ነበር። ያው ከመረቁ ሳልጨምር ሩዙን መውሰድ ነበረብኝ። እንግዲህ ያው በአንድ እጅ መስራት በጣም ነው የሚከብደው። በአንድ እጅ እየቀረጹ ነው። በመረቁ ትንሽ እየወሰድኩ ነው ግራ እንዳይገባችሁ። ስልኩ ወደቀብኝ ይገርማችኋል። እዚህ ጋር ያው ሳልሳና ቅመም አድርጌ ነው ያዘጋጀሁት። በቅመሙ ላይ ይኸው ሳልሳ ፈሳሹ ክኖር ጨመርኩበት እንዲያጣፍጠው። ከዛ በዚህ በመቀቢያው ቀባዋለሁ ማለት ነው ዶሮውን። እንደዚህ ቀባዋለሁ። ያያችሁት ዶሮ ሙሽሽ ብሎ ነው የበሰለው። ከዛ እንደዚህ ተቀቡትና አሻር እንድትከቱታላችሁ። خلاص
ቀረውን ባይላል ተፋው መቼም ተፋው እንግዲህ ለታችሁም ይገባለታል መረቁ። እና ያልገባችሁ ነገር ካለ መልእክት አስቀምጡልኝ። እየሰራሁኝ ለማውራት እንትን አየር ማስወጫው በጣም ስለሚጮህ ቀርጬ ነው የወራሁላችሁ ያለሁትና ያልገባችሁ ነገር ካለ ጠይቁኝ። አሁን እንደዚህ ከቀባሁት በኋላ ፈርን ከተዋለው ከዛ እኔ አለቀ ማለት ነው። ከዛ በቃ ሩዙ ይበስላል። ከዛ ፓስታ ነው አዋህደዋለሁ። ከዛ ዶሮውን ላይ ያደረኩኝ አቀርባለሁ። ያው ፈርን ከተው ነው ያው ከተትኩት። የእያንዳንዱ ፈርም እንትን ፓወሩ ስለሚለያይ እናንተ ያው እንደማይቃጥልም እንደማያንሰው ማርጋችሁ መለኮስ ትችላላችሁ። ሩዝ እዚህ ጋር በሰላ ያያችሁት የሰላ ሲያምር። ከዛ አሁን በቃ እንትን ፓስታውን አዋህደዋለሁ እንላችኋለሁ። ይሄን ይመስላል። ሩዙ በስሏል። ያሰላም ይሄን ያምርም ግን በአላ ያ ፓስታውን ጨምረዋለሁ። በአንድ እጄ የሰሩ መስራት ግን በጣም ነው የሚከብደው። ያው ቤት ከቀንተፋው ስለቆየ እንትን አለ ግን ዘይት ጨምሬበት ነበርኩ። እያችሁት ከዛ በቃ መዋሃድ ነው። ያምራል። የምሬ ነው የምላችሁ በጣም ነው የሚጣፍጠው። በደንብ አዋህደዋለሁ። ስልኩን ላስቀምጥና በአንድ እጅ አይመችም። ያው እናንተ ለማሳየት አክል ነው። መቼም ገባችኋል። ዶሮ የሚገባ በዚህ መልኩ ጨረስኩኝ። ላይክ አርጉ።